አልኩሽ እኮ እኔ እሱ አንደኛ ነገር ከሱ ወስጄ ላመጣልሽ ነበር። አላመጣሽልኝ። አልሰማሁም። ከተነገረኝ በኋላ አላረፍኩም። አልደወልሽልኝም። ይፈን ይኸው ዛሬ ገና ነው የምታገኘኝ። ያወራሁት ከሱ ጋር ነው፣ ከአንቺ ጋር አላወራሁም ማለት ነው። አዎ፣ ስለዚህ በምን አይነት መንገድ ነው ልታመጪልኝ ትችያለሽ ብዬ ኤክስፔክት ላደርግ የምችለው? አመጣልሻለሁ ምናምን ብዬ መደወል ነበረብኝ። ስደውልሽም አታነሽም እኮ ከናካቴው ስልክሽን እኮ። ኧረ እኔ ስልኬ አልነበረም። አንቺም እሱም ለምንድን ነው እንደዚህ የምታደርጉኝ? እኔ ስልኬ ስራ ላይ ነበርኩኝ። በቃ ስልኬ አልሰራም። እሱም ጮሆብኛል ነው እያልኩሽ ያለሁት። ግን ለውሳኔ ለምንድን ነው የምትቸኩሉት? አልቸኮልኩም። ለውሳኔ ለምንድን ነው የምትቸኩሉት? አግባብ የሆነ ነገር ነው። ለምንድን ነው ማትበስሉት? አንቺም እሱም ለምንድን ነው ማትበስሉት? በቃ ልጃችሁን ተለያይታችሁ አሳድጉ። በቃ እኮ እንዳሳደግ እኮ ይተወኛ ይተወኝ ልጄን ይስጠኝ። አንቺም ልትታዩ አልቻልሽም፣ እሱም ሊተውሽ አልቻለም። ይሄ ነገር ለምንድን ነው እንደዚህ የምታደርጉት? የቤተሰቡንም ሰላም አትበጥጡ። እኛም እንኑር፣ በስራችን እንስራበት፣ የራሳችን ህይወት እንኑር። ኑሯ ታዲያ ቡዜኔ ምን አድርጊ ነው የምትኛው? ለምን ታሰረ ከሆነ ነገ ይፈታል። አበቃ በቃ። ከዛ በኋላ ልጄን ይመልስልኛል። ልክ ነው ወይ? መታሰሩ ልክ ነው ወይ? አዎ በደንብ። ለምንድን ነው ልክ ነው የምትይው? ልክ ነው። የልጅሽን አባት የፈለገ ቢሆን እኮ የልጅሽ አባት ነው። ደግሞ ሲጀመር ልጁ ከማን ጋር ነው ያለው? ከእናቱ መንጠቅ አለበት። እሱን እኔ እየደገፍኩኝ አይደለም። እኔ መጀመሪያም ተናግሬያለሁ። እንደዚህ አይነት ስለሆነ እናቱ ማውቀ አንቺ ልጁ ያለው ከማን ጋር ነው? ከእነ ሄርሜላ ጋር ነው። ኧረ ለምን ሺህ ጊዜ ቢሆን ከአባቱ ጋር ነው ያለው። አይገለዋል እንዴ ልጁ? አይደለም እሱ የሆነበት ሲወጣ ለእነሱ ጥሎላቸው ነው የሚወጣ። እነሱ ማን ናቸው? ምንድን ናት ሄርሜላ? ማናት ስለኔ ልጅ እሷ የምጠብቅልኝ? እኔ እሷን ራሱ ሲጀመር ማለት ነው አይመለከታትም ስለኔ ልጅ። እኔ ለአንቺ ብዬ እኔ ከእሷ ጋር ራሱ እንግዲያው ከማላውቃት ሴት ጋር እኔ ሄርሜላን ያወቅኳት በሱ ምክንያት በእናንተ ምክንያት ነው። ገብቶሻል አይደል? በሱ ምክንያት ከእሷ ጋር ራሱ ከእሷ ጋር ተጋጭቻለሁ። እኔ የምጣዱ ሳይደርቅ የእንቅቡ ተንጣጣ። ዳይመንዱና ንውሱ ዳይመንዷና ንውሱ እንግዲህ ሰውን ሚዲያውን እንዳለ አንጫጩት ማለት ነው። ዳኒ እንግዲህ ማታ ያንን ቪዲዮ ለቀቀ። ላይ ብላይ እንግዲህ እየተቆራቆሸ ነበር ማለት ነው ዳኒ ማለት ነው። መሪም እንደዛው፣ ሁላቸውም እንደዛው። የእንቅቡ የምጣዱ ሳይደርቅ የእንቅቡ ተንጣጣ ይባላል። ስለዚህ የእናንተ ነገር ኔበር ሁሉም ነገር ሩታ የምትሰሪያቸው ነገሮች ሁሉ ናቸው። እውነቱን ልንገርሽ የሰው ልጅ ለትዳሩ ታማኝ መሆን፣ ለባለቤቱ ታማኝ መሆን፣ ለልጁ ደግሞ አደራውን መዋጣት ነው። ጀግንነት ይሄ ነው። ሩታ ጀግና ናት፣ ሩታ ጀግና ናት ሲሉሽ እያደር እየባሰ ገደል አስገቡሽ። ክብርሽን ጥለሻል። አንቺ የተዋረድሽው፣ አንቺ ክብርሽ ዝቅ ያለው አንቺ መቼም ቢሆን ያንቺ ክብር ሊመለስ አይችልም። የሰውን ልጅ ገንዘብ ክብሩን ሊመልሰው አይችልም። በተለይ ሴት ልጅ ነሽ። አብርሽ እንደሆነ ወንድ ልጅ ነው። የፈለገውን አግብቶ መኖር ይችላል። የፈለገውን ማምጣት ይችላል። ገብቶሻል? ምክንያቱም ወንድ ልጅ ነው። እናትዬ አንቺ ክብርሽ የረከሰው ክብርሽ የወደቀው ለኬክ ብለሽ ኬክ ፍለጋ ዱባይ ስትገቢ ነው። በር ሰብረሽ ተከትለሽ ስትጠፊ ነው። አንቺ ለቤተሰቦችሽ ያልሆንሽ ለነዚህ ለነላሜ ቦራ አትሆኒ። እውነቱን ልንገርሽ ማለት ነው። የአንቺ ክብር የአንቺ ጀግንነት የረከሰው የወደቀው ዱባይ ለኬክ ብለሽ ስትሄጂ ነው። ገብቶሻል አይደለ? የሚነግርሽ ሰው የለም። መስሚያሽ ደግሞ ጥጥ ነው። እንደዚህ ተብሎ አይደለም ዩቱብ የሚሰራው። በእርግጥ ሰው ብጥብጥ ይወዳል። በእርግጥ ውሸት ይወዳል። እውነት ተናጋሪን መከተል አይፈልጉም። ላኪን ግን ያልታደለች ሙታደረች እንደተባለው ይሄ ህፃን ልጅ ያልታደለ ከናንተ ተፈጥሮ ከወዳ ከወዲህ የዩቱብ መሸቀያ አድርገሽ አሁንም ደግሞ ልጁ አብርሃምንም አይመስልም አንቺንም አይመስልም። አንቺም እንዳሉልሽ አስረግጠን ምን ነግርሽ። ውሸት ደግሞ ቤትን አይገነባም፣ ቤትንም አይቋጭም፣ ይዞሽም ደግሞ አይዘልቅም። ውሸት ውሸት ናት፣ እውነት ደግሞ እውነት ናት። አዎ ድራማ ነው እያካሄዳችሁ ያላችሁት። ገብቶሻል አይደለ? ድራማ ነው እየሰራሽ ያለሽው። ይሄ ደግሞ መቼም ሊያደርስሽ አይችልም። ይሄ ጀግናም ሊያስብልሽ አይደለም። የአንቺ ጀግንነትሽ ልጅሽን ከጀርባ አድርገሽ ደብቀሽ እውነትን አውርተሽ ከአብርሃም ጋር አብረሽ እየሰራሽ ያነበር ጀግንነትሽ። ገባሽ? ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንደተባለው ነው ያንቺ ትዳር እየሆነ ያለው። እኛ እርግጠኛም አይደለንም። ሉሌንም ለመውለድሽ አብርሃምንም ለማግባትሽ እርግጠኛ አይደለንም። 3 ዓመታችን እርግጠኛ አይደለንም። እኔ ባል አይደለም ብዬ ነው ማምነው። እስኪ በየትኛው ሀገር ነው ትክክለኛ ባልሽ ከሆነ አብርሃም አንድ ቤት ላይ እየኖራችሁ አንድ አልጋ ላይ እየወጣችሁ
እስኪ በየትኛው ሀገር ነው ሌላ ወንድ መጥቶ ሊስመኝ የሚችለው? በየትኛው ሀገር? ለምንድን ነው ሌሎቹ ወጣችሁ የማትናገሩት? ለምንድን ነው እንደዚህ ዩቱብ ላይ የምትሸቀሉት? ሸቀሉ፣ ችግር የለም። አይዶን ኬር። እሱን የሚያገባኝ የሚመለከተኝ ነገር የለም። ግን ደግሞ የአንቺን ክብር ሌላ ወንድ መጥቶ ፀጉርሽን እያሻሸሽ አንጥፋችሁ ይዛችሁን ተዩ እያል ሶሻል ሚዲያ ላይ ሌላ ወንድ እየተጨማለቀብሽ ቃቃ ጨዋታ እየተጫወተብሽ የአንቺ ክብር የረከሰው የዛ ጊዜ ነው። ለኢትዮጵያ ሰዎች አንድም ቀን የሚያስደምን ቪዲዮ ጥሩ ቪዲዮ ሰርተሽ አታውቂም። ትውልዱን የሚያበላሽ፣ ትውልድን የሚገድል፣ ትውልድን የሚያቆሽሽ በወንድ ላይ ወንድ ያዙ በሴት ላይ ሴት ያዙ እያልሽ ነው ስታስተላልፍ የነበረው። ስለዚህ አንቺ ጀግና አይደለሽም። አዎ ረክሰሻል፣ ረክሰሻል። 4 ነጥብ ረክሰሻል። በጣም ነው የረከሽው። ልንገርሽ እውነቱን እንጂ አንድ ሰው የልጁን አባት ያንን አቀፎት የተኛውን ሰው አሳልፎ እንኳን ለፖሊስ ቀርቶ ልንገርሽ እውነቱን ማንም እንዳይብሽ አትፈልግም ነበር። ላኪን ግን ይሄ ትዳሩ የውሻሸት ስለሆነ ነው፣ መውለዱ የውሻሸት ስለሆነ እንጂ እውነት አንቺ ደም ፈሶሽ አርግዘሽ 9 ወር ሙሉ አንጋጠሽ የወለድሽ ልጅ ከሆነ ቀሰመን ብላ እዚህ ጋር ታመጪው ምየለም ነግርሽ። አንቺ አልወለድሽም። ነጭ ወሬ ነው፣ ነጭ ውሸት ነው። እውነት ደግሞ እውነት ናት፣ ትወጣለች። ጎጃም ምን አለች ያልሽ ይቺ ደግሞ ትወጣለች። እውነት እውነት ናት። ላኪን ግን የማያዋጣሽን ነገር እንደ ውሸት ነው ምልሽ። የማንንም ቤት ገንብቶ አያውቅም። ልንገርሽ እውነቱን። ሄርሚ ደግሞ አንድ መልእክት አለኝ። ከዚች ነገር ከዚህ ቃቃ ጨዋታ ውስጥ ብትወጪ በጣም የተሻለ ነገር ነው። ይሄ መልእክቴ ነው። ይሄ ህዝብ ደግሞ አይጥላችሁ፣ አይጥላችሁ። ይሄ ህዝብ፣ የኢትዮጵያ ህዝብ ውሸት ሰልችቶታል፣ ጭቅጭቅ ሰልችቶታል። በቃ እኔ ደግሞ ልጁ ጩጬው ይሄ በጣም ነው የሚያሳዝነኝ። የእውነት አንዳንድ ጊዜ አሻንጉሊት ነው እንዴ ላሉ በጣም ነው ውስጥ የሚሰበረው ይሄን ልጅ ሳይ ማለት ነው። ለምን ጀግንነት እኮ ለትዳርሽ ታማኝ መሆን፣ ተደብቀሽ መኖር፣ አሊያም ደግሞ ወተሽም ደግሞ ብትናገሪ ትትና ባለው መልኩ እየተወያየሽ ብትሰሪ አንድ ሰው ካነሳሽ አነሳሽ። በቃ አሁን እኮ አንቺ እንድትጠሊ በገዛችሽ እንድትቋሸሽ ነው ቪዲዮ እየሰራሻለሽ። ገብቶሻል? ለቤተሰብ ክብር የለሽም፣ ለራስሽ ክብር የለሽም፣ ለወደንስሽ ክብር የለሽም፣ ለፋሚሊ ገንዘብ ለሚያወጣልሽ ፋሚሊ ክብር የለሽም። ክብርሽ የወደቀው ዱባይ ኬክ ፍለጋ ስትሄጂ ነው እንጂ ያንን ገንዘብሽን ሰብስበሽ የኢትዮጵያን ሕዝብ ገንዘብ ቃርመሽ ዱባይ ለኬክ ብለሽ ከመግባት ኢትዮጵያ ውስጥ ሆነሽ እኮ ድራማሽን ማካሄድ ትችይ ነበር። የአንቺ ጋብቻ የድራማ ጋብቻ ነው። ትክክለኛ አልተጋባሽም፣ እርግጠኛም አይደለም። 3 ዓመታችን ሙሉ በቃ ውሸት ውሸት ናት። ደግሞ መውጫው ደግሞ እየደረሰ ነው። ትክክለኛ ባለሽ እንዳልሆነ አብርሃም ማለት ነው። ምን ብሎ ከአንቺ ጋር ሆኖ ይቃጠላል? ትክክለኛ ሚስቱ ምናልባት ከጀርባ ናት ብዬ ነው የማስበው እኔ።